እዚህ ጋር ደግሞ ሩታ ማለት እዚህ ጋር የልጅሽ አባት አለ። እዚህ ጋር ደግሞ አፍቃሪ ነኝ ብሎ አዲስ የመጣ ሰው አለ እና እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተም በኩል። ስለዚህ ይሄን ነገር መብቃት ስላለበት ወይ ልጅሽን አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። አዎ የልጅ አባት ነው። አዎ ጥሩ ጊዜና መልካም ጊዜያቶችን ደስ የሚሉ ጊዜያቶችን አሳልፈናል። እንደዛው መጥፎና የሚያስጠሉ ጊዜያቶችንም አሳልፈናል። እሱ መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ሲጀመር አሁን በምርጫ ውስጥ ምናምን የምንገባባበት ታይም አይደለንም እኮ። ምንም ነገር ነበረ ገባ ከማፌዝ እና አንተን ከማለት ውጪ ምንም ነገር እንደማይመጣ ማለት ነው። አንተ እንደዚህ ምን ተናልከኝ? ዘሩ ቀለጠ ጋይስ። ጭራሽ ምርጫ ውስጥ ማስገባችሁ። አብርሽ እኮ ምርጫ ውስጥ መግባት አይፈልግም አቤል። ይሄ ሁሉ የናንተ ስራ ነው። እግዚአብሔር ልቡና ይስጣችሁ። እግዚአብሔር ልቡና ይስጣችሁ። ሌላ ምንም የምላችሁ ነገር የለም። እናንተ ይቺኑ ሽምት ወደ እሱ ህይወት ባታመጡ ሩታና አብርሽ ደረጃ ላይ አይደርሱም። እውነት ለመናገር ማለት ነው። እና ጭራሽ ምርጫ ውስጥ የሚገቡት ልጆች ናቸው እንዴ? ትላንትና በመጣ ልጅ ምርጫ ውስጥ አንተም የራስን ህይወት መቀጠል ትችላለህ። ከዚህ ነገር መውጣት አለበት። ምን አገባህ አቤል ተብዬው ማለት ነው። አንተ ምን ቤት ነህ? የገረመኝ ይሄ ነው። ሩታዬ እናንተ እንደ አዲስ ገና እንደተወለደች ሴት ነው የሆነችው። የወለደችው ሴት እንኳን አትመስሉም። የኔ አንበሳ፣ የኔ ቆንጅት፣ የኔ ሀበባ ይማችሽ ሩታዬ። አንቺ የወደድሽን ሰው አይተኛ እንጓዛለን ወደፊት ማለት ነው። ግን አብርሽ በጣም በእውነት ለሩታ ስሜት አለ። እግዚአብሔርን በጣም ነው የሚወዳት። እንዴት ሰላምታም ራሱ አልፈለጋትም። በቃ አይኑ ሁሉ ከሩታ ጋር ነው። እግዚአብሔርን ከሩታ መለየት አይፈልጉም አብርሽ ማለት ነው። እና ይሄ ሁሉ በእናንተ ስራ ነው አብርሽ እንደዚህ ነገር ውስጥ የገባ ማለት ነው። ሄርሜላ ወደ እሱ ህይወት ባታመጡ አብርሽ ከሩታ ጋር አይለያዩም ነበረ። መቼም ሩታም ይህን ነገር ታደርጋለች ብዬ አላስብም። እውነት ለመናገር አታደርግም ሩታ ማለት ነው። ወደ ደስታዬ ነው አለች እኮ። ደስታ ሳትል ደስታዬ ነው በቃ። ጉድ ፈላ ዘንድሮ። እናንተ ገና ብዙ ነገር እንሰማለን። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን የኔ ውዶች ማለት ነው። እናንተ ሰብስክራይብ አድርጉኝ እንጂ ጉዞ ወደ 11,000 እንዴ! ምን ሆናችሁ ነው ሰብስክራይብ አታደርጉኝ? አይቀሳቀሱም። እና ምን ልጃቸው ፈልጌ ነው ሩታ እናንተ እንዴት እኔ እንጃ። ከሰው አይን ይጠብቅሽ የኔ ውድ ማለት ነው ሩታ፣ የኔ አንበሳ፣ የኔ ጽጌር እምር ብሎባታል። እናንተ ሩታ ፍሽ ብላን የመጣችሁ። ወይኔ አብርሽ ልቡ ተሰብሯል። እግዚአብሔርን አዝኗል መጨረሻ ማለት ነው። ምንም ሳይናገር ነው በቃ ቪዲዮ መጨረሻ እስከ መጨረሻ መጀመሪያ ላይ ነው እንደው ትንሽ እያወራው እንጂ ምንም ሳላወራ ነው የወጣ እና አሳዘነኝ እውነት ለመናገር። ሩታም ደግሞ ሲጀምር እንደዛ አታደርጉም። አቤል አንተ ምን ቤት ነህ? ሀልቅሰሽ ነው ወደ እሱ ህይወት የመጣሽው። ሀልቅሰሽ እንዳትመለሽ አላለም? አንተ ምን ቤት ነህ አቤል ተብዬው ማለት ነው። አንተ ወረኛ ማለት ነው። ይሄ ሁሉ የእናንተ ስራ ነው። ገባ? በብሩኬ ምክንያትና በአንተ ምክንያት ነው ሩታና አብርሽ እዚህ ደረጃ ላይ የደረሱ ማለት ነው። አሁን አትጻጸታውሽ። ነገሩን ካበላሽ በኋላ በዛ ሰዓት ሩታ እንኳን ነፍሰ ጡር ሆና ውጡልኝ እቺ ልጅ አስወጡ። ስንት ጊዜ ሩታ ስትጠይቀ ነበረች። እውነት ለመናገር ሮቤል ራሱ ማለት ነው ልክ ከኩርፍቱ እንደተመለሳችሁ ሄርሜላ ከህይወቱ አስወጡ። አብርሽን በዛ ሰዓት በቃ ነገሮቹ እንደ ቀልድ ነው የያዘው ማለት ነው። እንደዚህ ሩታ እንደዚህ ነገር ቶሎ ትገባለች ብሎ አላሰበም። ሩታ የልጅ እናት ናት፣ እንደዚህ ነገር ውስጥ ማትገባም ብሎ ነው ያሰበ እሱ። ገባችሁ? ሴት ልጅም በቃ ልክ እንደ ወንድ ነው። እሱም የራሱ ህይወት ጀመረ አይደለ? ሩታም ደግሞ የራሷን ህይወት መያዝ ትፈልጋለች። ግን ሩታ እንደዚህ ነገር ያደረገችው አብርሽን ለመናደድ ነው እንጂ እንደዚህ ነገር ውስጥ ትገባለች ብዬ አላስብም። እውነት ለመናገር ማለት ነው። ይሄ ሽም ነው፣ አታደርግም። ለጊዜ እሱን ለመናደድ ነው እንጂ በፍጹም ሩታ ወደ አዲስ ህይወት ትገባለች ብዬ አላስብም። ምክንያቱ አይሆንም። በዚህ ሰዓት ልጅ ሳያድግ ገና 3 አመት እንኳን ቢሞላ ኦኬ ምንም ችግር የለም። ገና ህጻን ልጅ እኮ ነው። ህጻን ልጅ ላይ እንዴት ጓደኛ ትይዛለች? አውቃ ነው ሩታ እንደዚህ ያደረገችው እንጂ የምሬ አይደለም የተናገረችው።
በዚህ ሰዓት እኔ ለምንድነው ምርጫ ውስጥም መግባትም እኮ አይጠበቅብኝም ለምንድነው እንደዚህ ነገር ያደረጋችሁት ብላ ነው ሩታ አውቃን የመረጠችው እንጂ እውነት አብርሽን ጥላ አይደለም። ገባችሁ? አብርሽም ያው ሰው ዝቅ ያደረገበት ምክንያት ለምን እንደሆነ ታውቃላችሁ? ራሱን ስላላስከበረ ነው። ማንም ሰው ወደ ራሱ ህይወት ስላመጣ ዛሬ በዚህ ልክ ራሱን ዝቅ ያደረገ በራሱ እጅ ነው የራሱ ዋጋን ያገኘው እውነት ለመናገር ማለት ነው። እና ብዙዎቹ ብዙ ነገር እያሉ ነበር ለአብርሽ ማለት ነው። በልጅነት ነው ቶሎ ብዬ ወደ ፍቅር በልጅነት ነው ቶሎ ብዬ ወደ ትዳር የገባው ገና እኔ የልጅነትን እድሜ አልጨረስኩም እያለ ነበረ። ብዙ ነገር ሲያል ነበረ። አንተ በዛ ራስን ብታስከብረ ሄርሜላ ወደ አንተ ህይወት ሲያመጡ በቃ በጊዜ የሆነ 400,000 ስታከብርላት ጊዜ በዛ ሰዓት ነበረ ከህይወት ማስወጣት የነበረበት ማለት ነው። በዛ ሰዓት ነበረ ከሩታ ጎን መሆን የነበረበት ማለት ነው። ሩታ ራሱ ነገሩን ለማስተካከል ወደ አብርሽ ተመልሳ ነበረች። አብርሽ ምን አደረገ? ጥሎ የት ሀገር ነው ሄደው? ቻይና ሀገር ሄደ። አስባችኋል? ሩታ ለልጅክ ብላ አትሄድ የትም ሀገር እያለች ነበረች። እሱ ጥሎ ሄደ። ሁለታችንም አልፈልግም ብሎ ምርጫ ውስጥ ሩታ ማስገብታ ነበረ። እኔና እሷ ምረጣው ብላ ስጠይቀው እሱ ሁለታችንም አልፈልግም ብሎ እኔ ራሴን ማጨናነቅ አልፈልግም ከዚህ ሀገር መውጣት አለብኝ ብሎ ጥሎ ሄደ። ከዛ ሲመለስ ነገሮችን ማስተካከል አልፈለገም። እሺ ማርክ እንዶ ነገሮቹን አስተካክሎ ነበር ሁለቱን ለማስታረቅ። እሱ ግን አሻሸ ገዳይ ያለ ከውሽምት ጋር ነበር በዛ ሰዓት ትዝ ካላችሁ ማለት ነው። እንግዲህ ሩታ በዓል ነበር በዛ ሰዓት። የው እርጉዝ ስትሆኑ ብዙ ነገሮች ያምራችኋል፣ ማበላት ትፈልጋላችሁ። እነሱ ምን አደረጉ? ተሰብስቦ የበዓል ዕለት ተሰብስቦ እየበሉ ነበር። ሩታ እንኳን መጣ እንኳን ደህና መጣሽ ቁጭ በይ ያላሏትም እየበሉ ነው የመጣችባቸው። አስባችኋል? ይሄ እንኳን ብታስቡ እውነት በጣም ያናድዳል። ሩታ ልክ ናት ብዬ ነው የማስበው። ምክንያቱ አብርሽ በጊዜ በጣም ብዙ ነገሮችን አጥፍተዋል። አሁን ግን በጣም ተጻጽተዋል። ሩታን ማጣት አይፈልግም። እግዚአብሔርን ሩታን ማጣት አይፈልግም። በጣም ተጻጽተዋል። ምንም ነገር መናገር አይፈልግም። ገባችሁ? በዛሬ ቪዲዮ ራሱ ብታዩ እንደዛ ነው አብርሽ ማለት ነው። እና በጣም ተጻጽተዋል። እውነቴ ነው የምላችሁ። ይሄ ሁሉ የራሱ እጅ ነው። ጓደኞቹ ወደ እሱ ህይወት ባመጡ ሩታ ይሄ ልጅ ይዛ አታመጣ ወደ ራሷ። ሩታ አይደለችም ያመጣችው። ይሄ ሮቤል ወጠጤ እሱ ነው ወደ ሩታ ህይወት ያመጣ። ለማንኛውም ሩታ ይመችሽ። አንቺ ከተመቸሽ እኛ ምንም ችግር የለም አለን፣ ከጎንሽ ነን። እንግዲህ አብርሽ ውሽምት ቤት ገዛችላት። ምን አለ ውሽምት ለአቤላ ቤት ገዝታ አቤልን ብታገባ ማለት ነው። ምን አለ አሁን የሰውን ትዳር በጥብጣችሁ ሩታ አንቺ ነሽ ነገሮችን እያበላሸሽ ያለ አለ እኮ አቶ አቤላ ማለት ነው። ደግሞ አታፍሮን ትናገራለ የሆነ ድንች ራስ ማለት ነው። እግዚአብሔር እንዴት ጮጋራ ይለጥጣ እንዳደረገ እውነቴ ነው የምላችሁ። ይሄ አቤል የሚባል ሰውዬ እንዴት እንደሚጣለው እግዚአብሔርን በቃ እሱም ማላይበት ቦታ ሀጦ ጋይስ ጭራሽ ምርጫ ውስጥን ለማስገባት እንግዲህ ሩታና ደስታ እንግዲህ አዲስ ህይወት ስለጀመሩ አብርሽም እንግዲህ በግድ ከሄርሜላ ጋር ለማጋባት ነው። ያንተ ሀሳብ እንደዛ ነው። አንተም የራሴ ህይወት መቀጠል ትችላለህ፣ እሷም የራሷን ህይወት ጀምራለች እያለ ነበር በቪዲዮ ማለት ነው። እና እስከ መጨረሻ እና ያለ የት ደረጃ እንደምትሄጂ በፊትም እንዴት እንደመጣሽ በሚዲያ ይላል። እኔ ድንች ራስ ማለት ነው እንዴት እንዳስጠላይ ገገማ ራስ እድሜ ለአንተ ማለት ነው። ሁለቱን ያለያየ አንተ ነህ። ይሄ ልጅ እናትና አባት እንዳያሳድጉን ያደረግካ ማለት ነው አቤል ማለት ነው። አሁን አፍ ያለኝ ብላ ትናገራለህ የሆነ ምን እንደምልክ እኔ ስድብ ጠፋብኝ። እና አብርሽ አሳዝኖኛል። በመጨረሻ ምንም ሳይናገር ነው የወጣ ማለት ነው። ሩታ ደግሞ በጣም አምሮባታል እናንተ በጣም ማለት ነው። እና የወለደች ሴትም እንኳን አትመስልም። እንደ ወለርሽ ሴት ሆኝ ያላት ነበር አቤላ ማለት ነው። አንተ ምን ቤት ነው? ሩታ እንደፈለገችው መሆን ትችላለች። አሁን ሩታ የወለደችው ሴትም እንኳን አትመስልም። እግዚአብሔርን እንዴት ውበት ደፋባት፣ ውበት እንዴት እንደደፋባት እግዚአብሔር ነው የምላቸውና አቤል ዛሬ ፍንድጥ ቅጥን ብሎ አለ። አብርሽ ምንም አልተናገረም፣ ተናዶ ነው የሄደም። ይሄ ሁሉ ያንተ ስራ ነው ያለ ነው ያለው ለአቤል ማለት ነው። እና አዝኗል አብርሽ። ግን ሮቤል ምን አለ አሁን ከነዚህ ህይወት ብትወጡ ማለት ነው። ሁላችሁ ውጡ።
አብርሽና ሩታ እኮ ዞሮ ዞሮ ይታረቃሉ። ሩታ መቼም በዚህ ሰዓት እንደዚህ ህይወት ትቀጥላለች ብዬ አላስብም። እንግዲህ ውሽምትም ለአብርሽ ቤት ገዝታለች። ምን አለ የራሷን ቤት ብትገዛ ማለት ነው። ወንድ ልጅም በቁሳቁስ ነው እንደ ወደ ራስሽ የምታመጪ አንቺ ሴትዮ፣ የሴት አሰዳቢ ማለት ነው። እድሜ ላንቺ ማለት ነው። እድሜ ላንቺ። አብርሽ መቼም ካንቺ ጋር አይቀጥልም። ዞሮ ዞሮ እኮ የልጅ እናት ስለሆነች ሩታ መቼም ሩታና አብርሽ አይለያዩም ጋይስ። እሺ አቤላ አይዞ፣ ብትናደድም እንግዲህ ቀዝቀዛ ውሃ ጠጣበት። እሺ የስራ ክንስትክ ሁሉ ያንተ ስራ ነው። የሁለቱን ህይወት ይበጠበጥክም አንተ ሴት ልጅም ጎትታችሁ ወደ እሱ ህይወት የሚያመጣችሁ እናንተ። አሁን ሩታ አዲስ ህይወት ስለያዝክ ለምን አዲስ ህይወት ጀመርሽ? ከልብሽ አይደለሽም ምናምን ይላል የሆነ ጅንች ራስ ማለት ነው። እናንተ ስድብ አጠውላት ለሱ ማለት ነው። ምን አይነት ስድብ አድርገ እንደምሰድብ ካጠዋ ብላ ተብዮ እና እንግዲህ አይዞ እሺ ሩታና ደስታ እንግዲህ ወደፊት ሄረሜላና አብርሽ ወደፊት እንል ወይስ ይቅር ቤተሰብ? ለማንኛውም ቪዲዮን ከወደዳችሁ ላይክ